መከላከያ እኔ መወቀስ የለበትም። እኛ ማስተዳደር ሲያቅተን እኮ ነው ይህ መከላከያ ሰራዊት በየመንገዱ በየጥሻው እየሞተ ያለ። እኛ ባለን የፖለቲካ ቀውስ መከላከያንም ራሱ ወደ ችግር እያስገባ ነው። አገር መጠበቅ ሲገባው መንደርና ቀበሌ እኮ እየጠበቀ ነው። ይህ መከላከያ ምን ያደርግ? በየስፍራው ደሞዝ የሚበላው የጸጥታ ፖሊስ አለ፣ ሚኒሻ የሚባል አለ፣ የመንግስት መዋቅር አለ። የህዝብን ደሞዝ ይበላል፣ ከህዝብ የተሰበሰበ ግብር ይበላል፣ ደሞዝን ይበላል፣ ከቤቱ ይተኛል። ግን ህዝብ ችግር ውስጥ ይገባል። እርስ በርሱ እንዲጋጭ ይደረጋል፣ እንደምናየው እንዲያልቅ ይደረጋል። ይሄ ሞት ዛሬም ባይጀመር የቆየ ቢሆንም በውል መታየት አለበት። እንደኛ ይህ ችግር ወደፊት እንዲቀጥል ስለሚችል እንደ ምክር ቤት አባላት በደንብ ቆም ብለን አስበን ተረጋግተን እርምጃዎች ግን አስፈጻሚው ሚናውን ስላልተወጣ ሚናውን ሊወጣ ይገባል በሚለው ነው መሄድ ያለብን እንጂ እንደ አንዳንድ ስሜታዊ ሆነን ሌሎች በሚፈልጉት መልኩ የምንቀጥል ከሆነ እነሱ ቢፈልጉት የሀገር ፈርሱ መልሰው ሊሰሩት ነው ቢፈልጉ። ስለዚህ እኛ መልሰን እነሱ የሚሰሩትን ሀገር እንደገና ልንረከብ ነው ወይስ እኛ ቋሚና ዘላቂ የሆነች ኢትዮጵያን ለመገንባት በምናደርገው ትግል የእኛን ትግል ነው ከፊት አስቀድመን እስከ ዳር ደርሰው ህዝቡም እንዲቀበለው ማድረግ ያለብን። ስለዚህ ከስሜት መውጣት አለብን። መጠየቅ ያለብን አስፈጻሚውን ነው። አስፈጻሚው ምን ትሰራለህ? የታገቱ ተማሪዎችን ፈልጎ የማያገኝ መንግስት በሀገር ውስጥ ሙተዋል። ምን ሆነዋል? ወላጆች እኮ ገላቸውን በእጃቸው ፊታቸውን በእጃቸው ሞንጭረው የፊት ገላቸው ጉበት መስለው ነው ያሉ። ይህ ሁሉ የህግ ክፍሉ እንኳ የእነዚህን የታገቱ ተማሪዎች ሁኔታ እንኳ ለወላጆች የታሰሩ ሰዎችን በህግ ደረጃ እንኳ በየቀኑ የሚውለውን የህግ አግባብ እንኳ አያስደምጠንም። ምን ማለት ነው? መንግስት ማለት እኮ የህዝብ ኩንትራት የሰጠው ነው። ህዝብ የሰጠውን ኩንትራት ደግሞ በኩንትራቱ በሁሉ መሰረት መፈጸም አለበት። አቅም እያለው ምን ነው እነዚህ ኦነግ ሸኔ የሚባሉ የመንግስትን ባንክ በሚሊዮን የሚቆጠር ገንዘብ ሲዘርፉ እኮ ማዳበሪያ ወይም የአቅም መገንቢያ አድርገው ነው ሲወስዱት ዝም የተባሉ። በየቀኑ የማይታወቁ ሰዎች መናፍስት ናቸው ወይ እነዚህ ሰዎች? ለምንድን ነው በግልጽ የማይወገዙ? በአሸባሪነት እንዲወገዙ ይገባል የተባሉ እንዳስተያየት ይቀበላል ወይ? ራሳቸውን የሚመሩ የፖለቲካ አካላት ራሳቸውን ማስተካከል አለባቸው። 2 ሊትር በሃይላንድ 2 ሊትር 600 ብር እየገዙ ነው የሚጠቀሙት። ስለዚህ ሁሉ ችግር የፈጠረው የአቅርቦት ችግሩ ነው። የአቅርቦት ችግሩ ከተሻሻለ በኮንትሮባንድ የሚሸጠው ነጋዴ ኦልሬዲ ገበያ ውስጥ በቂ ካለ ያን ማድረግ አይችልም ማለት ነው። እሱ ማድረግ እንችላለን። ሁለተኛው ጉዳይ የነዳጅ ዋጋን በአዋጁ መሰረት የመንግስት ንግድ ሚኒስቴር እንደሚወስን በየጊዜው የዋጋ ማሻሻያ ማድረግ እንደሚችል ለንግድና ቀጠናዊ ትስስር ሚኒስቴር ስልጣን ተሰጥቶታል። አሁን እያየነው እንዳለ ነው። ንግድ ሚኒስቴር የዓለም አቀፍ ገበያን መሰረት ሳያደርግ እንደፈለገ ነው። ምንም ኢኮኖሚያዊ አመክኖ መሰረት ሳያደርግ ማሻሻያ እየተደረገ ያለ በአንድ ቀን ከ10% በላይ ዋጋ ጭማሪ ተደርጎበት የሚያድር አገር ነው እየሆነ ያለው። አይደለም ኢትዮጵያን ለአፍሪካም ለዓለምም እንተርፋለን። የአማራ ህዝብ በዚህ በ30 ዓመት ድሃ እንዲሆን አይምሮው ላውዚ እንዲሆን እንዳይሰራ ተደርጓል። ስለዚህ በኢኮኖሚና በእውቀት በፖለቲካ ህብረተሰቡን መቀስቀስ ያስፈልጋል። እናንተን ማመሰግናችሁ ሸራተን ላይ ያን ሐሳብ ሰተናችሁ በአንድ ጊዜ አማራን ክልል ቀስቀሳችሁ አማራ ውስጥ በመግባታችሁ አሁን ወደፊት ታሪክ መስራት ነው የምንፈልገው። እኛ የዓለም ህዝብን የምንወድ አማሮች ነን። የምንጠላው ሰው የለንም። አማርነትን የለበስነው ስላለበሱንና እንደ እስራኤሎች ስላሳደዱን ነው። ሞቷችን ያን ታላቅ አማራ ህዝብ መመለስ ሲሆን ሁለተኛው ሞቷችን ኢትዮጵያን ማዳን ነው። ግን ኢትዮጵያን ማዳን የምንችለው የቀነጨረ ኢኮኖሚካሊ በጣም ዝቅተኛ ደረጃ ላይ የደረሰ ሙሉ የሚሰራበት ቦታ አጥቶ ያቀረቀረበትን ህዝብ ይዘን አይደለም። ድባ አሁን ዝቋላዎች ቦሌ ፈርሶባቸዋል። የኮሪደር ልማቱ ምናምን ተብሎ ቦሌ ገቢ የሚያስገባላቸው ቤት ፈርሷል። ዝቋላዎች ሰዎች አይሄዱም። ሸኔ ያለ ገዳሙ መነኮሳት ናቸው ያሉት። አዲስ አበባ አፍንጫ ስር ሆኖ ይራባሉ። አሁን በቀደም አናግረውኛል።
እንትኖቹ ማለት ነው። ስለዚህ ምንድነው ያልኳቸው እኔ የፈረሰባችሁ ቦታ የት ተሰጣችሁ አልኳቸው። ተሰጥቶናል አሉ። የት? ተክለ ሃይማኖት፣ ደብረ አሚን ተክለ ሃይማኖት ፊት ለፊት የአዲስ አበባ መስተዳድር አዳነች አቤቤ ሰጥታናለች አሉ። ምን ህንፃ ለመስራት ለገዳሙ? አዎ እንሰራዋለን አልኳቸው። እንሰራዋለን አልኳቸው። እንዴት እንደምንሰራ ከኢንጂነሮቹ ጋር ተነጋግረን እንዴት እንደምንሰራ አሳያቸዋል። እንዴት እንደምንሰራ ይቻላል አይቻልም? ንገሩ። እንችላለን አንችልም? እንችላለን። ወጪው ይታወቃል። አለቀ። ብረት፣ ሲሚንቶ፣ አሸዋ ምንም ነገር አያስፈልግም። ብረት የሚገዛ ይገዛል፣ አሸዋ የሚገዛ ይገዛል፣ ድንጋይ የሚገዛ ይገዛል፣ ምናምን የሚገዛ ይገዛል። ከዛስ አርማታ ሲሞላ ቀጥታ ምንም ችግር በቴሌግራሙ በቴሌቪዥኑ እናዛለን። ስንት ሰው ነው የሚያስፈልገው? ኢንጂነሩን ጠይቃለን። አርማታ ለመሙላት 30 60 40 ሰው ያስፈልጋል ነው። አዎ በቃ አለቀ። ችግር የለም። የተክለ ሃይማኖት ሰፈር የጎጃም በረንዳ ጎረምሶች ዛሬ እናንተ ሰንበት ትምህርት ቤቶቹ ሊሆኑ ይችላሉ አሰባስባችሁ ዛሬ አርማታ ሊሞላ ነው ለዙቃላ ገዳም ተክለ ሃይማኖት ጋር ለሚሰራው ህንፃ 200 ሰው እንፈልጋለን። ጎረምሳ ሴት ወንድ የለም። ወገቡን አስሮ ይሄዳል። ሲሚንቶ ያቦካል፣ እዛ ይሞላል፣ ይሄዳል። አለቀ። ይጸለይለታል። እሳት ለማጥፋት ዝቋላ ድረስ 42 ኪሎ ሜትር ተራራ ወጥቶ ከእሳት ጋር የሚታገል ወጣት መርካቶ ደብረ አሚን ጋር ሲሚንቶ ማብኳትና የአባቶችን ከረሃብ የሚያወጣቸውን ህንፃ መስራት አያቅተው። በቃ መልካም አስተዳደር ነው የጠፋው። ሰውን መምራት ማስተባበር የጠፋው። መሪ ተብለው የሚሾሙት ቤተ ክህነትም ቤተ መንግስትም ቀበሌም እድርም የሚሾሙ ሰዎች ቶሎ ብሎ የሚያዩት እንዴት እንዝረፈው፣ እንዴት እንብላው፣ እንዴት እኛ እንደርጅ፣ እንዴት ልጆቼን ላሳድግ፣ እንዴት ልቀማ፣ እንዴት ላርገው ነው እንጂ ሌላ ነገር የለም። ነገስታቱ እኮ የባቡር ሀዲዱን አፄ ሚኒሊክ ሲያሰሩ መጀመሪያ ብረቱን ራሳቸው ተሸክመው ድንጋዩን እሳቸው ተሸክመው ንጉሱ ከተሸከሙማ ብሎ ነው። መልካም አስተዳደር ማለት ይሄ ነው። ከየትኛውም ዩኒቨርሲቲ ወጥቶ አይደለም። እግዚአብሔር ሲሰጥ መንፈስ ቅዱስ ሲገልጥ ነው የሚሆን። ስለዚህ የመጀመሪያውን እስላም የራጉኤልና የተክለ ሃይማኖት ልጆች ከሞሉት፣ ሁለተኛውን ደግሞ የጊዮርጊስና የዮሐንስ ሰፈር ልጆች፣ ሶስተኛውን ደግሞ የጎላ ሚካኤልና የልደታ ልጆች፣ አራተኛውን ደግሞ እስኪ ይህን ቪዲዮ ሰምተን ነው እንመለስ። ጎጃም ደህና ነው ወይ? ዳሞት ደህና ነው ወይ? ዳሞት ደህና ነው ወይ? ጎጃም ደህና ነው ወይ? ደህና ነው ወይ? ዳሞት ደህና ነው ወይ? ህመሜን 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 ህመሜን። ይህን ቪዲዮ እንዳያች ነው እንግዲህ ቤኪ 4 ኪሎ ጥሩ ጥሩ ኮንተንቶችን ይሰራል። ይህን ቪዲዮ የሰራህበት መንገድ ግን ቤኪ ብዙም ደስ አላለኝም። ከቻላችሁ ኮፒ ሊንክ አድርጋችሁ አድርሱለት። ይህ ፋሻል ኤክስፕሬሽን የገለጸበት መንገድ ብዙ ጊዜ ይሄ አሽሙር ንግግር፣ ሰውን በቃ ይሄ ዲስሪስፔክት ማድረግ፣ እንደዚህ አይነት ንግግር ሲኖር የሚታይ ፋሻል ኤክስፕሬሽን ነው። ምናልባት አርቱ ስለሌለው እንግዲህ አርቱ ውስጥ እንደዚህ አይነት ነገር የሚፈቅድ ከሆነ እኛ ያልገባን ነገር ካለ አስረዳን። ይሄ ሙዚቃ እንግዲህ የአንጋፋው የባህል አምባሳደራችን የይሁኔ በላይ ሙዚቃ ነው እና በጣም ቆንጆ ሙዚቃ ነው። በጣም የተደመጠ ሙዚቃ ነው። የአንድን ሀገር የአንድን አካባቢ ባህል፣ ወጉን፣ ቦታዎችን እየጠቀሰ ያሞገሰበት መንገድ ነው እና በዚህ ልክ አፍ ላይ የምታሳየው እንቅስቃሴ እኔ ከአንተ አልጠብቅም። ምናልባት በሌላ ነገር አይተው ላይሆን ይችላል። እኔ ግን እንደዚህ አይነት ነገር ግን ጥንቃቄ ያስፈልጋል እና ይሄን ነገር ብታስተካክል መልካም ነው ብዬ አስባለሁ። ይሄ እኔ በገባኝ ልክ ነው። ሀሳብ ያላቸው ሰዎች ኮፒ ሊንክ አድርጉ፣ ኮሜንት ላይም ጻፉ። አመሰግናለሁ። እኔ እና አኪላ ኤክስ ላይ የሚያወራውና ኤክስ ማለት ትዊተር ስፔስ ላይ የሚያወራውና እዚህ መጥቶ የሚያወራው በጣም የተለያየ ነገር ነው። አንደኛ ሴረኛው አኪላ ነው ብዬ ነው ማምነው። አኪላ ሬፕሬዘንት የሚያደርገው የአማራን ሕዝብ የአማራን ኮዝ አይደለም፣ የሰሊጥ ኔትወርኩን ነው ሬፕሬዘንት የሚያደርገው። ሁመራ ላይ ያለው ሰሊጥ ማርኬት ከ500 ቢሊየን በአመት ኦልሞስት ኒርሊ $400 ሚሊዮን የሚገኝበት ነው። ግሮክን ሄደህ ኦር ቻት ጂፒቲን ሄደህ ባለፈው አመት ከሁመራ ስንት ኤክስፖርት እንደተደረገ ቼክ ብታደረግ ይነግርሃል። መረጃው ያለ ነው። ሶ እዛ አካባቢ ጦርነት እንዲካሄድ አይፈለግም። ቢካዝ ጦርነት ተካሄደ ማለት
ሰሊጡ አይመረትም፣ አይሸጥም። እዛ ላይ ያሉ ኢንትረስት ግሩፖች ኢንክሉዲንግ የብልጽግናም አካላት አሉበት። የአማራ ምንድነው ብአዴን ወር የአማራ ፒፒም አሉበት። እና የናኪላ ግሩፕ ብዙ የሚያጡት ጉዳይ ነው። በዛ በኩል በቲፒኤልኤፎች ወርቅ እየሸጡ ገቢ እንደሚያገኙት፣ በዚህ በኩል ደግሞ ሰሊጥ እየሸጠ ብዙ ገቢ የሚያገኝ ትልቅ ግሩፕ አለ። ይሄ እነዚህ ኃይሎች ናቸው። ጦርነቱ ሁመራ ላይ እንዳይሆን የሚፈለገውም በዛ በኩል ሱዳን አለች። በአሁኑ ሰዓት ሱዳን አኩርፋለች። ቢካዝ ያንን በዛኛው ሳይድ ያለውን ኃይል የያዘው የሱዳን የቡርሃን መንግስት ነው። ኤስኤኤፍ የሱዳን አርምድ ፎርስዝ ነው የያዘው። አብይ ደግሞ የሚደግፈው አርኤስኤፍን ነው በዩኤኢ በኩል። እሱን በግልጽ አይናገሩም። ነገር ግን ሱዳኖች አኪዩዝ እያደረጉን ነው። ዛሬም ጀዋር መሐመድ ራሱ ማስረጃ ለጥፏል ለስሙ ኤክስ ላይ። ግን መንግስት ይህንን አድሚት ማድረግ አይችልም። ቢካዝ ትልቅ ችግር ውስጥ ይከተናል። ሱዳን ለሴ ከኤርትራ ጋር ወር ከቲፒኤልኤፍ ጋር አብይ ቢገጥም ሁመራ አካባቢ ከሆነ ጦርነቱ ሱዳን በዛ በኩል ገብታ ትወጋቸዋለች። ስለዚህ በተቻለ ጦርነቱን ወደ ላይ እየገፉት ነው። ወደ ሽሬ ካደረጉት ወደ ኤርትራና ትግራይ ቦርደር ላይ ከሆነ ሱዳን አትገባም፣ ሰበብ አይኖራትም፣ እዛው ይይዟታል። ቴክኒክሊ ስትራቴጂክሊ ለብልጽግና ይጠቅመዋል። ወደ ላይ ጦርነት ቢካሄድ ማይቀር ጦርነት አለ። ኦኬ አሁን የቱ ጋር ይሁን ነው። ስለ ሎኬሽን ነበር ቅድም የህግደፍ ልጆች መጥተው ሲያወሩ የነበሩት። ለና አብይ ሱዳን ማትገባበትን ሎኬሽን ነው የሚፈልጉት። ለና አኪላ ሰሊጡ ንግድ የሚቀጥልበት ሁኔታ ነው የሚፈለገው። ስለዚህ ወደ ላይ ነው ፑሽ የተደረገው። አንፎርቹኔትሊ የትግራይ ህዝብ እዛ አካባቢ የሚኖረው ህዝብ የጦርነት ቀጠና ውስጥ ይኖራል ማለት ነው። ይሄንን አትረዳም። አኪላ የአማራን ኮዝ አይደለም የሚወክለው። አኪላ ምንድን ነው የአማራ ፋኖ ብሔራዊ ንቅናቄን ኤክስ ትዊተር ስፔስ ላይ ዴይ ናይት እነሱ ነው የሚቀጠቅጠው። እነሱ ግን ኮዝ አላቸው። የአማራ ህዝብ ጥያቄ ሰሊጥ ብቻ አይደለም። ለና አኪላ ሰሊጥ ነው ኢንትረስታቸው። ኤኒቲንግ ሰሊጡ ከተነካ ፖለቲካቸውን ይለዋውጣሉ፣ ሽፍት ያደርጋሉ። ይሄኛውን ሴራ በደንብ የተረዳው ስላልመሰለኝ ነው ቴዲ። ሌሎች የፋኖ ልጆች መጥተው ቢያወሩ ደስ ይለኛል። ቢካዝ እነሱ ያኛውን ኮዝ ይወክላሉ ብዬ ስለማምን ነው። የእኔ እይታ ነው። ማንም አልከፈለኝም። ጭንቅላቴን ተጠቅሜ ነው ምተነት ነው። ጂኦፖለቲክስ እከታተላለሁ። እግዚአብሔር ከዚህ ጉድ ያውጣን። ምኞቴ ከባድ ሁኔታ ውስጥ ነው የገባ ነው። አመሰግናለሁ እድል ስለሰጠኝ። ቴንክ ዩ ጸድዬ፣ ቢግ ሪስፔክት። የራሷ እይታ ነው። የተለያዩ ነጥብ ትችላላችሁ። እኛ ግን መረጃ ስለሚሆን ጓደኛ በደንብ ተግቷል፣ በደንብ ተፈትፍቶ ስለምን ጠይቅህ ውሸት አትፈልግም? መሐመድ ትወደዋለህ? ምን አልከኝ? ጥያቄ ምንድን ነበር? ጥያቄ አማኝ በገነት ውስጥ አርግዞ ስለሚወልድ ወንዱም ራሱ ነው የሚያረግዘው ወይንስ የሚያስረግዘው አካል ያስፈልጋል? ማስረገዝ ከፈለክ ደግሞ ማንን ነው የምታስረግዘው? 100 እጥፍ ሚስቶች እንዴት ነው ብለህ ራስህን ጠይቅ እስኪ። 100ዎቹ ሚስቶች ሲሰጥህ ገነት ላይ ተመለሰልህ። ድጋሚ አትጠይቅ። ክርስቲያን አውጣ ያንን ክፍል። መሐመድን ማንም ያስረግዘው? ሜይ ቢ አላህ ሲል ሊያረግዝ ይችላል፣ አይችልም? ኦኬ ከፍ በላ አንድ ዝቅ ስላልክ እንትን ነው። ኦኬ እሺ ሼሪንግ እሺ ምን ይላል መሰላችሁ? አይ ቲንክ ይታያል ይመስለኛል። ሱናን ኢብን ማጃህ 4338 ላይ ያለ ሐዲስ ነውና it was narrated from Abu Sa'id al-Khudri that the messenger of Allah said አቡ ሰዒድ አልኩድሪ እንደተረከው የአላህ መልእክተኛ የተናገረውን ይላል። when the believer wants a child in paradise አማኞች ሙስሊሞች በጀነት ልጅ ከፈለጉ ይላል። በጣም መንፈሱ የተረበሸ ነው በኢየሱስ ስም። he will be conceived and born and grown up in a short while according to his desire
ምን ይላል? ያረግዝና ይወልዳል፣ ከዛ በኋላ ያድጋል። መቼ? በምን ያህል ፍጥነት? እሱ ፍጥነቱን በፈለገበት ያህል ፍጥነት ማለት ነው። ስለዚህ ሙስሊሞች አርግዘው ይወልዳሉ። እሺ ውብሸት፣ አንተ አርግዘህ መውለድ ትችላለህ በገነት? አርግዘህ መውለድ ትፈልጋለህ ውብሸት? አሁን ቀጥል እስኪ። አርግዘህ መውለድ ትፈልጋለህ? ማይክ ላኩለት እስኪ። ውብሸት አርግዘህ መውለድ ትፈልጋለህ ወይ በገነት? ጾታ አይለይም። በነገራችን ላይ ይህ ሀዲስ ጾታ አይለይም። እሺ አማኞች ነው የተባለው። ምን ይላል? ሂ ዊል ቢ ኮንሲቭድ ኤንድ ቦርን ኤንድ ግሮን አፕ ኢን ኤ ሾርት ዋይል አኮርዲንግ ቱ ሂዝ ዲዛይር። ሂ ማን ነው እሱ? ጾታ አይለይም። ውብሸት አርግዘህ መውለድ ትፈልጋለህ ወይ አንተ በጀነት? አንዴ አንብልኝ እስቲ ምንድን ነው የሚለው? ኦኬ when the believer wants a child in paradise አማኞች በጀነት ልጅ ከፈለጉ he will be conceived and born and grown up in a short while according to his desire። ተረዳኸው? ለምኞታቸው ይሰጣቸዋል። ያ በፈለጉት ሰዓት በፈለጉት ፍጥነት ያክል አርግዘው መውለድ ይችላሉ። አንተ አርግዘህ መውለድ ትፈልጋለህ? አንተ አይደለም እንደዛ ነው የሚለው። አርግዘህ መውለድ ማን he will be conceived ምን ማለት ነው? አሎ he will be conceived ማለት ነው። አማኝ አባት አልወለደህም እንደ አንተ? አፍ ተሳሰረ። አባት አልወለደህም እንደ አንተ? አላረገዘኝም አባቴ አላረገዘኝም። ኮንሲቭ አላረገኝም አባቴ። አንተ ግን ኮንሲቭ ማርገዝ ትችላለህ በገነት። አባትህ ወልደዋል። አባትህ በየትኛው መንገድ ወልደዋል። ያንተ አባት አርግዞ ነው የወለደህ። ስለዚህ ያንተ አባት ነው የወለደህ። ምናልባት አረቄ ጠጥቶ እንትን ብሎ ሊሆን ይችላል። አርግዞ ነው የወለደህ ያንተ አባት ውብሸት። ኮንሲቭ አርጎ ነው የወለደህ። አርግዞ ነው ወይ የወለደህ? ቀጥል። አይ ቲንክ ቢስሚላህ ብለው አይደለም መሰለኝ የወለዱት። የጂኒ ልጅ ይሆነ ቢስሚላህ ካላሉ ጂኒ ይገባል ይል ጭራሽ አርግዞ ነው ወይ የወለደ አባት ይለኛል። ወጣ ያ ይህን ተሸክመ ነው። ከዛ በኋላ ማቴዎስ 19:29 ምናምን ተብሎ ተጨፍጭፎ ተሰጥቶ ከዛ በኋላ በደንብ ከተረዳው በኋላ ሀሳብ የምትቀያይረው አይደል? ይህን ተሸክመህ ማለት ነው። አርግዤ ወልዳለሁ ገና ጀነት ስገባ ሙሐመድን አስረግዘህ ታስወልዳለህ? ወረስት ማድረግ እንችላለን። ባይዞ ጥያቄውን እንዳመጣጣችሁ መመለስ እንችላለን። እኛ በጣም ሼም እየያዘን ነው። ህዝቡ አይምሮ እንዳይበረዝ በቃ ይሄን ነገር ኖርማላይዝ አድርጎ እንዳይቀበለው ለማድረግ እየሞከርን ነው። ወንድ አርግዞ አይወልድም፣ በቃ ግልጽ ነው አይደል? ሙስሊሞች ግን ያንን ተስፋ ያደርጋሉ በገነት።